ገብቼ ነው እስከማይቸኩያለሁ እና ዛሬ እኔ እንድታግዘኝ ነው የጠራውክ። እንዳልኩ ነው የምናረገው። ገብተን ግን ወደ መፍትሄው ወደ ማልቀስ ሳይሆን ወደ መፍትሄው ነገር ነው ያለብን። መጀመሪያ ምን በቃ አንገቷ ላይ ያለውን እንፍታውና እንየው። እውነቴን እኮ ነው። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኛ አለን። እንግዲህ ያው ኢዘዲን እንግዲህ ዛሬ ማለት ለአንተ ነግሬሃለሁ ያለውን ነገር እና እዚህ ጋር የተገናኘው ነው ስላወራን ነው እና ቪዲዮ ላይ አይቼዋለሁ ነው የተፈጠረው ነገር። በጣም አዝኛለሁ። በጣም ግን እኔ እስካሁን ድረስ ያው አላመንኩም ታውቃለህ። አዎ ቤተሰቦችም ያው ቪዲዮ ላይ አይተውታል። ግን እስኪ ትንሽ ቢያንስ የሆነ ነገር ላስረዳቸውና ግን ከምር ቆይ ለአንተ የሚያሳምን ነገር ነው እንደው ስታስብ ይሆናል እዛው ነው የራሱ የሆነ ታምናለህ ነገር በቃ ለተፈጠረው ነገር በቃ ስታይ በቃ እንደዚህ አይነት ነገሮች በጣም ከባድ ነው። ለዚህ ኧረ በጣም በዚህ መልኩ ተከስቶ ያውቃል እንደዚህ አይነት ነገር በዚያ ምድር ላይ ሁሌ ኢዘዲን። አሁን ምን መሰለክ እኔ እስካሁን ብዙ አይነት ነገሮችን አይቻለሁ። ማለት እንደዚህ አይነት ከባድና እኔ አስፈሪ ነገር አይቼም ገጥሞኝም አያውቅም በህይወቴ ማለት ነው። እና ይኸውላችሁ ቤተሰቦች ምን መሰላችሁ የተፈጠረው የዛን ቀን ሌሊት ላይ ገኒ እንትን እያለች እንደዚህ ተኝታ በነበረበት ሰዓት ላይ ሌሊት ማለት ነው ከሌሊቱ 7 ሰዓት ነው ምናምን እየተንፈራገጠች ምናምን ይሰማትና ከዛ ለኔና ለልዑል ይደውሉልናል። ከዛ እኔና ልዑል ተደዋውለን አብረን ቤት ስንገባ በገባን ሰዓት በቃ ማለት በጣም ተጨንቀው ነበረ። ሌሊት ወዴትም መሄድ አይችሉም ነበረ። ገባክ ኢክራምና ሳሚ እና እንደዛ ሆነው እያሉ ደወሉልንና መጣን። ገባክ ከዛ ቤት ስንገባ ገብተን በቃ ምን ሆናችሁ ነው ምናምን እያልናቸው እያለ የውሻ ድምጽ ሰማን። የሆነ የውሻ ድምጽ ምናምን ሰማን እንዴ ብለን ከዛ ቀስ ብለን እንደዚህ ሄደን የተኛችበት ቦታ ላይ ማለት ነው በቃ አልጋዋ ላይ ሄዶ ሳሚ ነውና ቆይ ተረጋጋ እያልኩት ነበር። ሄዶ ግልጥ ሲያደርገው እንግዲህ የተፈጠረው ነገር ሆነ ማለት ነው። እና እኔ በቃ ከዛ ሳሚን ራሱ በስንት ጉድ ነው ጸበል ረጭተን ከዛ ኢክራም ላይ ውሃ ፍሰን ምናምን በቃ እኔ ኢዘዲን እኔ እስካሁን ድረስ ይልክ በጣም ብዙ ነገር ተቀያይመንም ሊሆን ይችላል። እኔም ታውቃለህ መጀመሪያ እንደዚህ አይነት ነገሮች ሳይፈጠሩ በፊት ነግራችሁ ነበር። ሳሚም እንደዚህ አይነት ነገር ውስጥ አትግባ፣ አንተም በቃ ለሳሚ ከሳሚ ጎን ነው መቆም ያለብህ። በቃ ገኒን ያድናል እያልክ በድግምት ነገሮች ባትሄዱ አሪፍ ነበረ ይሄ ነገር ታውቃለህ። ያው ስታስበው አሁን ግን ተጸጸትክበት። ስለዚህ አንተ እኮ ነገሩን አርገት አይሆን ይችላል፣ ግን አንተ ገኒ ለማዳን ብል ይሆናል ያረከው። ግን በድግምት አይሆንም እንደዚህ አይነት ነገር። መጨረሻችሁን አያችሁት ሁለታችሁ የገባችሁበት እንትን። አሁን ከዚህ ነገሮች አሁን እንደዚህ እንድትለኝ አይደለም መጠንቀቅ የነበረባቸው። አሁን ያለፈው አልፏል። ምንም ልልሃለም አሁን ችግር የለም። ለማስታወስ ያክል ለወደፊቱ ተጠንቀቅ። በእንደዚህ አይነት ነገር ውስጥ እንዳትጠቁ። አንተም ሳሚ አንዴ ገብቶበታል። አንተ ግን በዚህ መንገድ ምናምን ከዚህ በኋላ አንተ እንዳትል። ለአንተም ይሄ ይጠቅምሃል ወደፊት ለህይወት። እኔ እንደዚህ አይነት ነገር ውስጥ አልገባውም እኮ ግን አለ አይደለ በቃ የተፈጠሩት ነገሮች ተፈጥረዋል እኮ ተፈጥረዋል። ሳይፈጠሩ በፊት ደግሞ እያስጠነቀቅኩ እየነገርኳችሁ ተው ይሄን ነገር አታርጉት እያልን ነበረ እኔና ኢክራም። ችግር የለም አልፏል፣ ያለፈው አልፏል። አሁን በቃ ወደ መፍትሄው መሄድ ያለብን ገኒ በምን መንገድ እንደምድን ነው መሄድ ያለብን። ገብቼ ነው እስከማይቸኩያለሁ። አረ በእናትህ አንተ ቸኩለሃል አይደለ እስከምታይ ገብተህ ይኸውልህ እኔ ፈርቻለሁ። ገባክ የዛን ሰዓት ትንሽ እነሱን ካረጋጋናቸው በኋላ እኔ ደንግጬ ጥዬ ነው የወጣሁት። ልዑል ነበረ እሱ ነበረ ቤት የቀረው። ገባክ ልዑል እዚሁ ሁን በቃ ጠብቃቸው ብዬ እኔ ድጋሚ ሌላ መፍትሄ ለመፈለግ ነው እና የወጣሁት። በቃ ምንም እንቅልፍም ሊወስደኝ አልቻለም። በቃ ስጨነቅ ምን ስለኔ ይኸውልህ ኢዘዲን በብዙ ነገር ተጣልተን ሊሆን ይችላል። ብዙ የሚያናድዱ ነገሮችንም ተደራርገን ሊሆን ይችላል። ገባክ ግን በቃ አሁን አንድ ላይ የምንቆምበት ሰዓት ነው።
አሁን ምን ችግሮቻችንን ወደ ጎን ትተን አንድ ላይ ቆመን ይሄንን ነገር መፍታት አለብን እና ዛሬ እኔ እንድታግዘኝ ነው የጠራውክ የሆነ ቤተሰቦችም ወላሂ በዚሁ አጋጣሚ ዱዓ ያርጉላት በቃ በምትችሉት በየሃይማኖታችሁ ጸልዩ በእውነት በርግጥ ያምኑ ምናምን እኮ ይችላሉ ታውቃለህ እኔም አሁን እኮ አላመንኩም እኔም አሁን ገና ገብቼ አይቼ እስኪ ምንድነው የተፈጠረው የሚለውን ገና አሁን በቪዲዮ ላይ ያየሁት ግን እስኪ ማመን አለብኝ ገብቼ አይቼ ይገባል እዚህ ጋር እኔ ጨንቆኛል አንተ ለመግባት ቸኩላል እኔ ደግሞ ኧረ ቸኩያለሁ ማየት እንጂ እንደዚህ አይነት ነገር በጣም ከባድ ነው እንዴ እኔ ይኸውልህ ኢዘዲን በእናትህ ተረጋግተን ነገሮችን እንደዚህ ተረጋግተን ችግር እኮ አንተ ለማየት ነው የቸኮልከው ግን ለምሳሌ እንደዚህ አይነት ነገር ይኸውልህ ካልገባህም አንተ ምን ያክል እንደሚያስፈራ ማለት ነው በጣም ነው የሚያስፈራው ችግር ነው አንተና ለኔ ግን ልጅ ታመመችው አንተ ጠንከር ነው የታመመችው አትበል ወደ ውሻ እኮ ነው የተቀየረችው አሁን እስኪ እንዴት ለና ከሚጨንቁኝ አለች ቤት ውስጥ እኮ ነች ሰማኝ ይልክ አሁን ማለት ነው ፈላይ ማን ተሰራራ ማፍራት አለብህ ሰውዬ አሁን ዋናው ነግሬ የለ በቃ አሁን የነገርኩን ነገር ገብተን ለነሳሚ ሉልም አለ ያ ሉል የሳሚ ጓደኛ ማለት የኛም ጓደኛ ነው እሱም አለ እዚህ ውስጥ ነው የዛን በነበረ እኔ ፈርቼ ደንግጬ ነው እሱን ፈርቶ ሊሄድ ይችላል ካንተ በኋላ አይታወቅም እሱን ፈርቶ ሊሄድ ይችላል እንዳልኩ ነው የምናደርገው ገብተን ሳሚ እንዳልኩ ነው የምናደርገው ገብተን እሺ ይኸውልህ አንተም እንዳትፈራ ምንድን አለች ገንዘብ ትለኛለች ቆይ ገንዘብ ያያት አይደል እንዴ ሰዎች ጎረቤት እንደሰማ ሆናችሁ አትወጡ ሉልስ ብቻችሁን ናችሁ እንዴ? ወይም በእናትህ ኢክራም ስለ ኢክራም ታስባለህ እንዴ? ኦኬ ፈርቶ ሄዶ ነው ያ እሱም ብሎ ጓደኛው ገኒ ሰው ያማል እንዴ? ምንድነው የሚለው? እኔ ማመን አልችልም ምናምን እያለ ነበረ። ገኒ አረ ይዘዲን በፈጠረ አሁን ነግሬ አሁን ምን ሆነ ነው? አንተ አለ እንዴ ገን አለች ገኒ አለች ቆይ ገኒ አለች ያስመለሳት ነው እንዴ? ግን ሳሚ ምን እያደረክ ነው ያለው? አገኛት ፈለካት ግን አገኛት ወይ? እሺ አሁንስ ማመን አትፈልግም? አረ በእናትህ በቃ አንተ ተረጋጋና ያለውን ነገር የነገርኩህ ቆይ የነገርኩህ ለአንተ የነገርኩህ ለነሱ ግን የለችም እኮ ጭራሽ ሰውዬ ይቺ ነች ገኒ ወደዚህ ተቀይራለች። እንዴት እንደምትሆን እያያት ነው። ሳሚ ተረጋጋ በቃ። ቆይ ስማ እኔ ከሄድኩ በኋላ ምንም የተፈጠረ ነገር የለም የተቀየረ ነገር የለም። ታች አትቀመጥ አንተ በእናትህ ቁጭ በል እዚህ። አሁን ቢላሂ ነው ሸይጣን አሪያን ነገር ፍጠሩ በእግዚአብሔር። ሳሚ ምን አንተ
ምን ላውራሽ? እኔ እኮ የማወራው ነገር ጠፋብኝ። ወጥቼ እንኳን ለጎረቤቶቼ እንዳል ነገር አፈርኩ። ቆይ እስኪ ምን ላውራ? እሺ አሁን ጨነቀኝ። ምን የማወራው ነገር አለ እዚህ ያለችኝ እንዴ? እሺ አታልቅስ ሳሚ፣ በእናትህ አታልቅስ። በቃ ቆይ እሺ፣ መፍትሄ ነው መፈለግ ያለብን ሳሚ። አንድ ቀንማ እንኳን እናቴ ቆይ እየተኛች ነው መሰለኝ። አሁን ራሱ ጥርጣሬ አይደለም ሳሚ፣ አምናሃል? ቆይ አሁን ራሱ አምናሃል? ግን አምናሃል? ግን ይሁን አምኛለሁ። እንዴት አላምን? ይኸው አንገቷ ላይ ያለው የራሷ ነው። ገነት ስንላት ወይ ገነት ይወጥቼ ልፈልጋት በደንብ። አንተ ያማሃል እንዴ? እየነገርንህ አትሰማም እንዴ? እንዴ ስንቴ ነው እኔ ደውዬ እሺ ያው እንደዚህ አይነት ነገር አሁን አንተ እሺ ላምን ይችላል ግን እንዴት በቃ ይሄ የሚያስችል እንዴት እኔ ማወራው ሁላ ጠፋብኝ። ምን ላውራሽ? እንትን እንዳትሉ በቃ እዚህ አካባቢያችን ላሉ ሰዎች እንዳይሰሙ። የፈጣሪ ሰው እንትን ምን አልጠራችሁም? እንትን እንዴት ሆኖ ነው ቆይ እንደዚህ አይነት ነገር የሚፈጠረው? ቆይ የምታውቁት ነገር አለና ቆይ ፈርተን የፈጣሪ ሰው ምናምን ለመጥራት እዚህ ቤት ውስጥ ምን ተብሎ ይጠራል? ምን ይባላል? እስቲ ሰው ወደ ውሻ ተቀይሮ ምን ይባላል? ግን እነሱ ራሱ እንዴት መተው እንትን ይላሉ? ግን በእናትህ ሳሚ፣ በእናትህ ቆይ ተረጋጋ። እስኪ አዋሪ እስኪ እናቴ ገኒ በቃ ይዞሽ ተወኝ በእናትህ። እናንተ ምንም የምትፈጥሩልኝ መፍትሄ የለም። በቃ እሺ አታልቅስ። እሺ ተነስ በቃ አረጋ በእናትሽ። እሺ ተነሳ በቃ። እንደዚህ አትሁን አንተ በእናትህ ንገረኝ በቃ። እኔ ምንም አልፈልግም በቃ። እንደዚህ አትሁን። እሺ ንገረኝ በእናትህ። ምንም አንድ ሰው እንኳን እስካሁን መፍትሄ ያመጣልኝ። ኧረ በእናትህ ቆይ ተረጋጋ አንተ። ዝም ብለህ ቁጭ ምን ተባብለህ ነበር የመጣነው? ደነገጥኩኝ፣ አላመንኩም። በቃ ማመን አልቻልኩም። ኧረ ምን እየሆነ ነው ሳሚ? ኧረ በእናትህ አንሳው እስኪ አንተ። እኔ ነኝ ሁላ ነገር ያደረኩሽ እኔ ነኝ እናት። እኔ ነኝ ጥፋተኛ። መጀመሪያ እኮ ነገር ነገር ውስጥ አትግባቢ። በቃ እሺ መፍትሄ ሳሚ ተነስሻው። ልቀቁኝ። ማንም እንዲነካኝ አልፈልግም። ከእናቴ ማንም እንዳይለያየኝ ነው። ግን እሺ እኔና ይዘዲን የተመካከል። ምንድን ነው የምትፈራት? እናቴ እኮ ናት፣ ገነት እኮ ናት። አትፍራት። ምግብ ስጣት። አንገቷ ላይ ራሱ ነው እኮ ላይ የነበረው ነው። አንተ ሰውዬ ገኒ ራሷ። እሺ ይኸውላችሁ፣ እሺ አሁን ሁላችሁም ስሙኝ። እሺ አንዳች እስኪ ወደዚህ በጣም ለተፈጠረው ነገር በቃ አዝኛለሁ ሳሚ። ከዚህ በኋላ ላለው ነገር መጠንቀቅ አለባችሁ። የተፈጠረው ነገር በቃ አሁን ተፈጠረ። ከዚህ በኋላ ምንድነው? ወደ መፍትሄው ወደ ማልቀስ ሳይሆን ወደ መፍትሄው መግባት ነው ያለብን። መጀመሪያ ምን ነገሮች ሳይፈጠሩ በፊት ተናግሬ ነበር። ኢክራም ተናግራ ነበር። ይሄ ደም የሚታረደው የሚባል ነገር እንትን ባይባል ይሄ ነው እኮ ንገረው። እሺ እሱን ተውና አሁን ይዘን የመጣነው መፍትሄ እስኪ አንተ ንገረው። እሺ አሁን ወደ ራሷ የምትመለስበትን ነገር እስኪ ምን እናድርግሻ? ውሳኔ መወሰን አለብን ወይ ትልቅ እንትን ጠርተህ ምናምን ማሳየት አለብን እሷን በቃ። ስለ ይሄ ነገር ይመለሳል አይመለስም ወደ ጤናዋ የሚለውን ነገር
ገንዘብ ደግሞ በጣም ይጠይቃል መሰለህ ይሄ ነገር ብዙ ገንዘብ ይጠይቃል። ስርር እኮ ነው የምትለው ደግሞ ምን ገብቷል ለማሳየት ብቻ በጣም ብዙ ገንዘብ ነው የሚጠይቁት። ላድንም ትችላለች ደግሞ ልድንም ትችላለች ታይቶ ራሱ ነገን ከብርድ የፈጣሪ አምልኮቶች ምናምን ጠርታል ሳም ያልጠራም እስካሁን ምን አፋለኝ ነበር መጣ ታውቃለች እኮ ፍፄ ለምን ትሸሻለህ? ታይገሩናት ለምን ታውቃለች እኮ እሷ እኮ ታውቃለች እኮ ለጌታ ታውቃለች። አንተ እሺ ሌላ ነገር ማለቱን ትለ ይኸውልህ አይ ሰማይ ሳሚ እሷ ከሆነች ለጌታ ሁላችንም ታውቃለች። ምንድነው ሐሳባችሁ? ለምንድን ነው የመጣችሁት? የምታስጨንቁኝ? ታወራለች ግን ሳሚ ምንድነው ገኒ ሞክሬ ነበር እኔም አታወራም በቃ አታወራም። ናቲ ምንድነው? ይኸውላችሁ እሺ ስሙኝ በቃ ሻው ሁላችሁም ስሙኝ አንድ ጊዜ እሺ እንስማህ። ይኸው ገኒ እንደዚህ ሲያማት እንደዚህ ነበረ ደህናውና እያለች ማለት ነው እንደዚህ ቁጭ ነበር የምትለው። አሁን እሷም እንደዚህ አንገቷ ላይ ያለውም ደግሞ ራሱ ነው። አሁን እንደሱ ማለቱ ትርጉም የለውም። አሁን ወደ መፍትሄ ምን ነው እኮ በቃ አንተ ለአንተማ ነግሬሃለሁ። አሁን ሳሚና ኢክራም ስሙኝና እኔ እንደውም ልውልም አለ ብዬ ነበር ያግዘናል ብዬ ነበር ያሰብኩት። በቃ አንገቷ ላይ ያለውን እንፍታውና እንየው። በቃ ገኒ የምትመለስበት ብቸኛው ምክንያት እሱ ነው፣ ወደ ራሷ የምትመለስበት። ምንድን ነው እየተስማማ ነው? ሌላ አማራጭ አለ? ኢዘዲንንም እንዳግዘን ነው ይዞ የመጣሁት። እስካሁን አልሞከርኩትም ይሄንን ነገር እኮ አላሰብከውም። ምንም የመጣልኝ በቃ እንቅልፍ አልወስድ ብሎኝ ሳስብ ነው በቃ። አንተው ምርጥ ሀሳብ ነው ናቲ። ሳሚ ያምረን ነው? አዎ ይፈታና እስቲ ሞክረው። ይፈታው እኮ የዛኔም እኮ ጸጉሯ የተደበቀው በዚህ በአንገቷ ላይ ያለው አይደል? አዎ እኮ ሁሉም ችግር እኮ ያለው ታዲያ ይሄኛው አንገቷ ላይ ያለው ነገር እኮ ነው። ቆይ እንያዛትና እንደዚህ አይደለም የዛኔ ሀሳቡ ራሱ እሺ አላለች ነበር። እሱ ቢፈታ እሱ እሱ ራሱ ይፍታ። ምናልባት እሱ ሲፈታ ልድን ይችላል። እሷ ዶሮ ይዞ ቢመጣ ምን ማለት ነው? አንተ ያማል እንዴ? ተስማምተን የመጣ ነው አብረን። አንተ አትበል። ከዚህ በኋላ አይ ዶሮውን ያዘው እናንተ ፍታው፣ እሱ ነው የሚፈታው። አንተ ከፈታው ላድን ይችላል። እሱ ይፍታ። አሪፍ ሀሳብ እኮ ነው። ቀቀኝ እባክህ፣ አሪፍ ሀሳብ ነው። ያውቃል አንተ አይደለም ግን ምን ችግር አለው? አንተ ብትፈታው እኮ ይዘናት ለሶስት ለአራት ይዘናት ነው የምንፈታው እኮ። አንተ ነው የምትፈታው ግን ይዘናት ይሰዲን እንዳትጣላኝ ስነ ስርዓት ይዘናት እሱ ራሱ ነው የሚፈታው እኮ። አንተ አይደል ሀሳቡን ነው ያመጣው? ወደ ውሻ እንዳትቀየር ነው አንተ ራስ እንዳትቀየር ፈርተህ። አዎ ፈራለሁ። አዎ ፈራለሁ አለ እሱ ነው። ይሄን ነገር ይሄን መዘዝ ይዞ ቢመጣው እኮ እሱማ እና ለምን አይፈታም? እሱ ራሱ ይፍታ እኮ። ፍታ ሰውዬ እንድታግዘኝ ሳሚ፣ ፍታ ብሎ ሳሚ ያስፈታው ሳሚ ይፍታ። ሳሚ እሺ አንረብሻት፣ እየተገላመጠች ነው። ቀቀኝ በእናትህ ናፍታሽ። በጣም ፈሪ ነው፣ ፈርቷል። ወደ ውሻ እንዳይቀየር እናቴ ላይ አትንጫ፣ ወደዛ ተጠጋ፣ በጫማ እናቴ ላይ አትጠጋ። አንተ ይሄን ኮተት ምራሳ ያመጣው እኮ እናቴ ላይ አትጠጋ፣ እዛ ጋር ቁም። ለእናትህ እኮ ነው እንደዚህ ይሆን ካለ እሺ፣ ይገባል። ስለዚህ መጥቶ ይፍታሱ ናፍታ እናዝለት ነው ይፍታ። እናንተ ደግማችሁ ምን ነው አንተ እውነቱን እኮ ነው። እኛ እንይዝላለን፣ አንተ ትፈታለህ እኮ። እኔ አይደለሁም ያሰርኩት። ያማችኋል እንዴ? እኔ እንትን መሰልኳችሁ እንዴ? እሺ እኮ እንያዘውና እንያዛትና አንድ ላይ እንፍታት ነው እኮ። እኛ እንይዝላለን፣ አንተ ትፈታለህ። እኛ ዶሮ እንቀርገን። እሺ ያዙት ና። ምን አስፈራችሁ? በጣም ፈርቷል። ወደ ውሻ ይዟት ቀይ። እሺ በጣም እንዳጨንቋት። እሺ እኮ ስትይዝ ቀለል አድርገህ ያዛት። እኔ አንተን አውቃለሁ ጉልበትህ ኧረ ተው እናትህ እኮ ናት ታማለች እኮ። ስትይዛት እንደዚህ በጣም እንዳጨንቃት ነው። በዚህ ራሱ እንጃ ሳሚ፣ አንተ እንደገመትከው አንተ ሳሚ ከፊት ለፊት በቃ ና ፊት ለፊት ላይ ያዝለት፣ አንገቷ እንደዚህ ራሱ ያዝ። እኔ መፍታት ብቻ ነው ሳሚ። በእናትህ ደግሞ እሱ አንተ ያዝለት ይፈታል። እሱ ይሄ ነገር ግን እርግጠኛ ናችሁ?
ኢክራም ግን ታሳዝኛለች በጣም ማለት ችግር የለም አሁን ያዝለት ምን ማለት ነው ያዝለት ችግር የለም ቆይ ምን ለማለት እየፈለክ ነው አንተ ሳሚ ምን ለማለት ነው ኢክራም አይደለም ለምንድን ነው ኢክራም ታሳዝኛለች ማለት እናቴ አታሳዝንም እዚህ ታሳዝኛለች አልኩት በሰራችሁ በቃ በስተፋ ነው ምንድን ነው የተሳሳተችው ለምንድን ነው አንተ እሱን ይዘብኝ የምትመጣው ሲጀምር እንዲያግዘን ነው ነግሬው እኮ እንዲያግዘን እኮ ነው ምሻሁን ናናቲ አንቺ ወደዛ ሂጂ እግሯን ያዥ እሱ ይፍታ አንተ አታግዘንም እንዴ ምን ሆነ ነው በጣም ተገርም ተወሱ እንዳይነካ ሙስሊሞች ስለማይነኩት ሙስሊሞች ነው ገነት አልከ እሺ አይና እናቴ ውሻ ረከብለ ብለ ነው ያዝ በእናትህ ነገር ማለት አንተ ነበርኩ ውሻ መሆን የነበረብህ ከምር ለእናትህ አይገባም ነበር ይሄ ነገር ባንተ አንተ ባመጣው ጦስ ነው ይሄን ሁሉ ውስጥ የገባችሁ እናት ባንተና በእሱ እኔና ኢክራም ተው ብለናችሁ ነበር መጀመሪያው ይሄ ሁሉ ነገር እንዳይፈጠር አሁን ይዘድልኝ እናንተ እንደምን ይዛት መጀመሪያ ነግረናችሁ ነበር ጉዳዩ እንደዛ አይነት ነገር ውስጥ አትግባ ደግሞ እኔንም ረሽተኛል አንተም ትሆናለህ በቅርቡ ድመት ነው አንተ ደግሞ የምትሆን እኮ ድግምት እንትን ያልክ ጌትም ምን አይነት ለቃቃ كن نادي ويني نكسجኝ ወይኔ አንተ ቋትንከው ነከሰችኝ ቋትንከው ናቲ አንተ እዛ አስገባ ግን እዛ አስገባ ወይኔ ሰው ወይኔ ናቲ እስቲ አንተ ናቲ ወይኔ ነከሰችኝ አንተ ናቲ ነክሳለ አታልቅሻን ተረጋጊ 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 ደንበሩ አለ ረ በእግዚአብሔር አንተ ዶግሩ ወደታች ለማለት እንዳይቀየር አረ ሊቀየረው ስልሳሚን